በሰማኒያዎቹ የነበረች አንድ ድንቅ ተዋናይ በችሎታዋና በብቃቷ 10 ፊልምፌር አዋርድ መሸለም የቻለች ሲሆን በአጭር ጊዜ ውስጥም ሱፐርስታር አክትረስ ለመባል ቻለች። ግን ይህን ታውቃላችሁ? እጅግ በጣም ትልቁ ዝነኛው ተዋናይ አሚታብ በቸንን ባገባች ሰዓት ላይ እሷ በፊልም ኢንዱስትሪ ላይ ሜጋ ስታር የምትባል ሲሆን ባሏ አሚታብ በቸን ደግሞ ገና ስትራግለር እየተጣጣረ የነበረበት ጊዜ ነበር። እንደዛም ሆኖ ግን ባሏን በጣም ስታግዘው ስትተባበረው ነበረ። የሚገርመው ነገር ባሏ ከተለያዩ አክትረሶች ጋር የፍቅር ግንኙነት ሲኖረው ከአንዳንዶቹ ጋርም አብሮ ይኖር ነበር ተብሏል። ከዛም አልፎ ተርፎ በጭራሽ ፊት ለፊትም ወይም በአደባባይ ዴት ሲያደርግም ታይተዋል ተባለ። गाना और बातों में लगाकर आखिर आपने मेरा प्लेन छुड़ा दिया। मैं आपको गाना थोड़ी सुना रही थी और बातें करने तो आप ही आए थे। फिर भी अगर मेरा प्लेन छूट गया तो आप जिम्मेवार होंगे। ውድ ቤተሰቦች ለዛሬ እንግዳ አድርጌ ያቀረብኩላችሁ ጂያ ባህዱሪ ወይም ደግሞ ጂያ በቸን የምትባለው አክትረስ ነው። ዛሬ ላይ ብዙ ሰው ስኬታማ አክትረስ እንደነበረችና እንዲሁም በፖለቲካም ስራዋ ስኬታማ ሚኒስተር ናት ይሏታል። ግን እንደዚህ ሆኖም ብዙ ሰው የማያውቀው ጂያ በቸን ሴት ልጇ ተይ ስላለቻት ብቻ እንደዚህ በስኬት ይሄድ የነበረውን የፊልም ስራን በአጠቃላይ ትታ እልም ብላ ጠፍታ ነበር። बेटी को बेचने का हक माँ को भी नहीं है, याद रखिएगा። በእርግጥ ይሄ የሚያሳየው ጂያ በቸን የግል ህይወቷን ከፊልም ስራ የበለጠ ኢምፖርታንስ አድርጋ ወይም ቦታ ሰጥታ እንደምታይ ነው። ግን አሁን ላይ በጣም አስገራሚ የሚያደርገው የሽዌታን እንዳ ጣልቃ ገብነት የአሚታብ በቸን ጸጥ ማለት በአሽዋሪና በአቢሼክ መሃል ያለውን አለመግባባት እሷ ትዳሯ እንዳተረፈችው የእነሱንም የትዳር ህይወት ታተርፋለች የሚለው የብዙሃን ጥያቄ ነው። What works also is I think Ma and her are very close. Right. Where I'm pretty sure when a woman first comes into her husband's house, she feels a bit out of place, evidently and obviously. ግን መጀመሪያ በጂያ በቸን ህይወት ውስጥ የተፈጠሩትን ብዙ ውጣ ውረዶችን ከማየታችን በፊት የጂያ በቸን በጣም ብዙ እርምጃዎቿን ማወቅ ግድ ይላል ማለት ነው። ስለዚህ እንደተለመደው ወደ ኋላ መለስ ብለን ምን ነበረ ባክግራውንዷ፣ ይህን ስኬትስ እንዴት እያገኘች ሄደች የሚለው እናያለን። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮ ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። नैनो में निंदिया निंदिया में सपने सपनों में साज ጂያ ባህዱሪ አፕሪል 9 1948 ዓመተ ምህረት ጀመልፑር የሚባለው አካባቢ ነው የተወለደችው። አባቷ ደረም ኩማር ባህዱሪ የተባለ ግለሰብ ሲሆን በሰዓቱ ደራሲ፣ ጸሐፊና ገጣሚ ነበረ። የእናቷ ስም ደግሞ ኢንድራ ሲባል እሷም የቤት ትምህርት ቤት ነበረች። ጂያ ባህዱሪ ለዕድሜዋ ለትምህርት እንደደረሰ ቦፓል የሚባለው አካባቢ ትምህርቷን የተከታተለች ሲሆን ትምህርት ቤት ውስጥም ከትምህርት ጭምር በተለያዩ ፕሮግራሞች ላይ መሳተፍ ታበዛ ነበር። በትምህርት ቤቱም የነጻነት በዓል በሚከበር ሰዓት ላይ ባቀረበችው ፕሮግራም በ1965 አካባቢ ምርጥ ተማሪ በሚል ዋንጫ ተሸለመች። ከልጅነቷም በጣም ፊልም ማየት ትወድ ነበረ እና ፊልም ማየቷም በጣም እየበዛ ስለሄደ ያላት ፍላጎት እያደገ ሄዶ ማንኛውም የተገኙ ቲያትሮች ላይ በመሳተፍ የበለጠ ተወዳጅነትን ማግኘት ቻለች። በዛ ፕሮግራሞችም በጣም ተወዳጅነትን ስላገኘች ገና በ15 ዓመቷ ጂያ በጊዜው ታዋቂ ዳይሬክተር የነበረው ሰቴጂትሬ የሚሰራው ፊልም ላይ አብራ የመተወን ዕድል አጋጠማት። እሱም በ1963 ዓ.ም ላይ ታይ በቃ መሃነገር የተሰኘ ፊልም ነበር። ግን ይሄ የበንጋሊ ፊልም ነበረ። ይህንም ካየች በኋላ በፊልም ህይወቴን አሳምራለሁ ወይም በዚሁ ቀጥላለሁ ብላ ኤፍቲአይአይ የሚባለው ወይም ፊልም ኤንድ ቴሌቪዥን ኢንስቲትዩት ኦፍ ኢንዲያ የሚባለው ኢንስቲትዩት በመግባት ትምህርቷን መከታተል ጀመረች። የመጀመሪያ የበንጋሊ ፊልም ከሰራች በኋላ የትወና መንፈስ አይምሯ ውስጥ ገብቶ በጣም ስለሰራ ከልቧ ነው ትምህርቷን የተከታተለችው። በመጨረሻም አክቲንግ ኮርሷን ስጨርስም የወርቅ ሜዳሊያ ተሸላሚ ሆና ነበር የወጣችው። पत्ता पत्ता बूटा बूटा እዛው ኤፍቲአይአይ እየተማረች እያለ አንድ ፕሮግራም ባቀረበች ሰዓት ላይ ታዋቂው ዳይሬክተር ሪሺኬሽ ሙከርጂ ጂያን በደንብ አይቷት ነበር። እዛ ስቴጅ ላይ ባሳየችው ትወና በጣም ስለተመቸውና ስለወደዳት በቀጣይ የሚሰራው ፊልም ጉዲ የተሰኘው ፊልም ላይ ጂያን ካስት ሊያደርጋት ቻለ። በ1971 ዓመተ ምህረት ለእይታ የበቃው ይህ ፊልም መሪ ተዋናዩ ዳርሜንደር ነበር። እሷ ደግሞ ተማሪ ልጅ ሆና ነበር የሰራችው። በመጀመሪያ ስራዋም በአመቱ ፊልምፌር አዋርድ ላይ ቤስት አክትረስ አዋርድ በሚለው ዘርፍ እጩ ሆና ነበር። शाह आजम सलीम हिंदुस्तान के तख्त के लिए अपनी मोहब्बत कुर्बान नहीं कर सकता। आप मुझे जिंदा दफना सकते हैं लेकिन मेरी मोहब्बत को नहीं। ከዛ በኋላማ በቃሽ ጂያ የፊልም ብዛት ወደ እሷ መጉረፍ ጀመረ። 1970ዎቹ በአጠቃላይ ለጂያ ብርግድ ያለ ዓመት ነበር ማለት ይቻላል። ምክንያቱም በዛ ዓመት ብቻ 11 ፊልሞች ለእይታ በቅተውላታል። ከነዛ መሃል ተጠቃሾቹ ፒያካገር፣ ኮሺሽ፣ ፐሪቼ እና ሾር የመሰሉ ፊልሞች በጣም ተጠቃሾቹ ናቸው። እነዚህ ፊልሞችን በጣም ስኬታማ ስለሆኑ ጂያ በቸን ወይም ጂያ ባህዱሪ ሱፐርስታር ልትባል ቻለች። हम सब चिड़ियाघर से आए हैं ना, इसलिए आपको बुलाया गया ताकि जानवरों को महल में रहने के तरीके सिखा दें। तुम गुस्से में हो रमा, इसलिए तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके सिखा दूंगी। तुम नहीं, मैं हूं। तुम जानवरों को महल में रहने के तरीके
मुझसे आप कहकर बात कीजिए। ጂያና አሚታብ በቸን ለመጀመሪያ ጊዜ አብረው ፊልም የሰሩት በ1972 ዓመተ ምህረት ላይ የበቃው በንሲ ቢርጁ የተሰኘው ፊልም ነበር። በዛ ዓመት በመቀጠልም ቢያር ኢሻራ የተባለው ዳይሬክተር ዳይሬክት ያደረገው ኢክ ነዘር የተሰኘ ፊልምም አብረው መስራት ቻሉ። አሚታብ በቸንም በተደጋጋሚ ያገኛቸው ፊልሞች እንዳለ ፍሎፕ ይሆኑበት ነበር። ስለዚህ በሰዓቱ ሰሊም ጃቪድ እየሰሩት የነበረ ዘንጂር የተሰኘ ፊልምን ብዙ አክትረሶች አብረው ለመስራት ፈቃደኛ አልሆኑም ነበር፣ ምክንያቱም ፊልሞቹ ፍሎፕ ስለነበሩ። ጂያ ባዱሪ ግን እዚህ ፊልም ላይ አብሬ ተውናለሁ ብላ ፈቃደኛ ሆነች። ለዚህ እንኳን ትልቁ ምክንያት የነበረው አሚታብ በቸን አንድ ጊዜ ኤፍቲአይ የሚባለው ኢንስቲትዩት ውስጥ አይታው ነበር። ገና በመጀመሪያ እይታም አሚታብ በቸን እንዳየችው በጣም ተመችቷት ወዳው ነበር። የጂያ በፊልሙ ላይ መግባትም ይሁን የአሚት እድሉ የፊልሙን ታሪክ ሙሉ ለሙሉ ቀየረው ማለት ይቻላል። ምክንያቱም ፊልሙ ሱፐር ሂት ሆኖ ነው ያለፈው። ስለዚህ የሁለቱ ጥምረት በስክሪን ላይ ሲታይ በጣም ስለሚያምር ሁለቱ አብረው የሚሰራቸው ፊልሞች በተርታው ሂት እየሆኑ ሄዱ። ከነዛ መሀልም ጥቂት ተጠቃሾቹ በ1973 ዓመተ ምህረት ላይ እይታ የበቃው አቢማን የተሰኘው ፊልም፣ በ1975 ዓመተ ምህረት ደግሞ ቹፕኬ ቹፕኬ እና ሚሊ፣ በመቀጠልም ሾሌን የሚያክል ትልልቅ ሜጋ ሂት የሆኑ ፊልሞችን አብረው መስራት ቻሉ። अगर मैं नहीं गई तो आप क्या कर लेंगे? सीढ़ी पर बच्चों के लिए तुम ही चिल्ला रही थी ना, कान खोल कर सुन लो। खोलिया आप कही। ये फ्लैट मेरा है, इसे मैंने चैन से रहने के लिए खरीदा है, तुम लोगों के हुल्लड़बाजी के लिए नहीं। ጂያ ገና በስራ ህይወቷ መጀመሪያ ላይ እጅግ በጣም ፈታኝ የተባሉ ምርጥና የተለያዩ ትወናዎችን አሳይታለች። በ1972 ዓመተ ምህረት ላይ የበቃው ጃዋኒ ዲቫኒ የተሰኘው ፊልም ላይ የሀብታም ልጅ ሆና የተወነች ሲሆን በ1973 ዓመተ ምህረት ላይ የበቃው አናሚካ የተሰኘው ፊልም ላይ የመርሳት ችግር ያለባት አይምሮ በሽተኛ ሆና የሰራችው ትወና እጅግ በጣም ተወዳጅና ተጠቃሽ ናቸው። እንደሚባለው ከሆነ የጂያና የአሚትን የፍቅር ታሪክ በሰዓቱ የነበሩ ትልልቅ መጽሔትና ማጋዚኖች ያወጡት ነበር። እዛ ላይ በወጣ አንድ ሪፖርት እንደሚያሳየውም በሰዓቱ ታዋቂ ሱፐርስታር የነበረው ራጄሽ ከና ጂያ በቸን ከአሚት ጋር መገናኘቷን ብዙ አይወድላትም ነበር። በሰዓቱም እንደተወራው ከሆነ በአበርቺ የተሰኘውን ፊልም በምትሰራ ሰዓት ላይ አሚታብ ብዙ ጊዜ ጂያን ለማግኘት ይሄድ ነበር። ራጄሽ ከና ደግሞ በጣም ይኮራበት ነበር። ለጂያም ቢሆን አሚታብን እንዳታገኘው በተደጋጋሚ ተቆጥቷታል። የዛን ጊዜም ጂያ በጣም በንዴት ለራጄሽ የተናገረችው በጣም በቁጣ ልክ ልኩን ነገረችው የተባለ ያህል ነው። ገና እየታገለ እየተጣጣረ ያለ አዲስ መጤ አክተር ስለሆነ እኔን ለማግኘት የከለከልከኝ ያለው ልንገርህ፣ አንድ ቀን ይሄ ልጅ ራሱ ካንተ የበለጠ ትልቅ ሱፐርስታር ይሆናል ብላ ተናግራው ነበር። እንዲያውም እኔ እምነት አለኝ በሱ ላይ እውነት አድርጎ ያሳያል፣ ዝም ብዬ አይደለም የምናገረው እስከ ማለት ደርሳ ነበር። በአሚታብ እና በጂያ መሃል ከመጀመሪያ ግንኙነት ጀምሮ አትራክሽን ነበረ። ሁለቱም ተፈላልገው እንደነበረ በደንብ ያስታውቃል። መገናኘታቸውም እንደቀጠለ ነበር። የመገናኘታቸው የፍቅራቸው ነገር እየጦፈ በሄደ ሰዓት ላይ ዘንጂር የተሰኘው ፊልም በጣም ስኬታማ ሆኖ ነበረ። የፊልሙንም ስኬት ደግሞ አሚታብ፣ ጂያና ጓደኞቻቸው አንድ ላይ ሆነው ተሰብስበው ወደ ለንደን ሄደው ፓርቲ አድርገው ለማክበር አሰቡ። ግን ይህን ነገር የአሚታብ እናትና አባቱ በሰሙ ሰዓት ላይ ትኬቱን ከመቁረጡ በፊት አይቻልም ብለው ከለከሉት። ምክንያቱም ደግሞ ዝም ብለህ ከአንድ ሴት ጋር ተነስተህማ ወደ ውጭ አገር ልትሄድ አትችልም፣ ያገባሃት ወይም ሚስት ካልሆነች በስተቀር እንደዚህ ማን እንድትሄድ አንፈቅድም ብለው ነበር ያሉት። የዛኔም አሚታብ የፍቅር ህይወቱ ላይ ትልቅ የሚባለውን እርምጃ ሊወስድ ቻለ። እሱም ቀጥታ ጂያ ጋር ሄዶ አግቢኝ ብሎ ጠየቃት ወይም ፕሮፖዝ አረጋት። ጂያ ምንም ሳታረፍድ ታፈቅረው ስለነበረ ወዲያው እሺ አለችው። ከዛም የሁለቱም ቤተሰቦች ፈቃደኛ ስለሆኑ ጁን 3 1973 ዓመተ ምህረት ጂያና አሚታብ በትዳር ዝምድና አንድ ሆኑ፣ ታሰሩ። ከዛ በኋላም እንደተፈቀደላቸው ሁለቱም ወደ ለንደን ጉዟቸውን ቀጠሉ። ጋብቻው በሁለቱም መስማማት የተፈጠረ ነገር ነው። ስለዚህ ጂያ ባዱሪም ከዛ በኋላ ጂያ በቸን ሆነች። ጂያ በቸን በሲኒማ ስክሪን ላይ በጣም የተረጋጋች አዋቂና ብልጥ ሴት ሆና ሰርታለች። ብዙ ፊት በትክክለኛ ህይወቷም የሚገርመው ልክ እንደዛው አዋቂ ሴት ሆና ነው ያሳለፈችው፣ ወይም በብልጠት አልፋለች ሁሉ ነገር። ከጋብቻ በኋላም ባሏ አሚታብ በቸን በሰዓቱ በጣም ተፈላጊ ተወዳጅ የነበረችው ፐርቪን በቢ የተባለችው አክትረስ ከሷ ጋር ብዙ ፊልም ሰርቷል። ተመልካቹም የሁለቱ ስክሪን ላይ የነበረ ኬሚስትሪያቸውን በጣም ወዶ ያይላቸው ነበር። ከዛም በመቀጠል የሁለቱ የፍቅር ታሪክ ከፊልሙ ዓለም ላይ ወርዶ ወደ ትክክለኛ ህይወትን መታየት ጀመረ። በሰዓቱም ፐርቪን በቢ አንድ ኢንተርቪው በሚደረግላት ሰዓት እኔ በህይወቴ እንደዚህ ኢምፕሬስ የሆንኩበት ወይም በጣም የተሳብኩበት ግለሰብ ማንም የለም፣ አንድ ብቸኛው አሚታብ በቸን ብቻ ነው ብላለች። እሷ ማድነቋ ነበር ማለት ነው። ቀስ በቀስም ይሄ ወሬ በጣም እየተጧጣፈ ሄደ። የዛኔም ጂያ በቸን ሰማች። ለጉዳዩ ቅርበት አለን ያሉ ሰዎች እንዳሉት ከሆነ ጂያ በቸን በጣም በአዋቂነት ተረጋግታ ባሏን ስለ ጉዳዩ ካናገረችው በኋላ በመጨረሻም አሚታብ በቸን የወሰነው ውሳኔ ከፐርቪን ባቢ መራቅ ብቻ መሆኑ አስገራሚ ያደርገዋል። ግን የሁሉ ነገር ተፈጥሮም ጂያ መቼም ቢሆን በአደባባይ ወጥታ ስለዚህ ጉዳይ አንድ ቃልም እንኳን ትንፍሽ አላለችም። ሁሉም ነገር በቤቷን የጨረሰችው። በመቀጠል ደግሞ የምናየው በጂያ ህይወት ውስጥ እጅግ በጣም መራራ የሚባለው ትልቁ እውነት ማለትም የሬካን ታሪክ ልንገራችሁ።
የአሚታብ በቸንና የሬካ ኤክስትራ ማሪታል አፌር የሚባለው ወይም በትዳር ላይ መማገጥ ማለት ነው ዛሬም ድረስ ቦሊውድ ላይ እጅግ በጣም አነጋጋሪና ውስብስብ የሚባለው ትልቁ ርዕስ ሆኖ ከርሟል። ጉዳዩ የሚጀምረው በ1976 ዓ.ም ነው። አሚታብና ሬካ ዶ አንጃኒ የተሰኘውን ፊልም ለመስራት ወይም ቀረጻ ላይ ሴት ላይ ተገናኙ። ወዲያውም በሰዓቱ ሁለቱ ተፋቀሩ ማለት ይቻላል። ሬካ ግን ያው አሚታብ ቀድሞ እንዳገባም ታቅ ነበረ። ይሄ የድብቅ ግንኙነታቸው መጀመሪያ አካባቢ የሬካ የጓደኛዋ ቤት ሁለቱ እየተገናኙ ጉዳያቸውን ቀጠሉ። መጀመሪያ አካባቢ ስለ አሚታብ በቸንና ሬካ ያላቸው የፍቅር ግንኙነት ማንም አያውቅም ነበረ፣ ድብቅ ነበረ። ግን ቀስ በቀስ ይሄ የሁለቱ ታሪክ ልክ እንደ ሰደድ እሳት የፊልም ኢንዱስትሪ ላይ በጣም የሚወራ ነገር መሆን ቻለ። ግን ይሄ ሲሰማ እጅግ በጣም አስደንጋጭ የሚያደርገው ዝምተኛዋና የተረጋጋችው ምስኪኗ ጂያ የፊልም ቀረጻ ቦታ ላይ ሄዳ ሬካን በጥፊ ለጠፈችላት። ክስተቱ የተፈጠረው ፊልም ፕሮዲውሰር የሆነው ቲቶ ቶኒ የተባለው ግለሰብ ራም በልራም የሚል ፊልም እየሰራ ነበረ። ለዛ ፊልምም አሚታብ በቸንና ሬካን አስፈርመው ነበር። ጂያ በቸን ደግሞ ስለ ሁለቱ የፍቅር ግንኙነት ቀድማ አውቃ ነበር። ስለዚህ ይህን ነገር ስትሰማ ሌላ ፊልም ሊሰሩ እንደሆነ ስታቅ በጣም ተጨንቃ ነበር። ጂያም ወደ ፕሮዲውሰሮቹ ወደ ቲቶ ቶኒ በመሄድ በፊልሙ ላይ አክትረስ እንድትሆን ዚነት አማን ትስራ ብላ ጠየቀችለት። ሬካም ከፊልሙ ላይ ልትቀየር መሆኑን በሰማች ሰዓት ላይ የፊልሙ ዳይሬክተር የሆነ ቪጂ አነን ጋር ቀጥ ብላ ሄደች። በሰዓቱም ደግሞ ሬካ በጣም የምትፈለግና ተመልካች ያላት ሆት አክትረስ ነበረች። ስለዚህ ዳይሬክተሩ ጋር ሄዳ እሷ ራሷ ስትናገር ወይም ስትጠይቅ እምቢ ሊላት አልቻለም። ከዛም ጂያ ደግሞ አሚታብ በቸንን ይህን ፊልም አልሰራም ብለህ እምቢ በል ብላ አለችው። አሚታብም ይህን ነገር ሊሰማት አልቻለም። የሞከረችው ሁሉ አልሳካ ሲላት የጂያ ንዴቷ ሰማይ ነካ። ከዛም አንድ ቀን የፊልም ቀረጻ ቦታ ላይ በድንገት ጂያ በቸን ተከሰተች። ቦታው ላይም ሬካና አሚታብ በቸን ቁጭ ብለው አገኘቻቸው። ይህን ነገር ስታይ ጂያም ንዴታን መቆጣጠር አልቻለችም። ስለዚህ የፊልሙ ካስቴንድ ክሩ ሙሉ ግሩፑ ባለበት ሮጣ ሄዳ ሬካን በጥፊ ለጠፈችላት። ከዛም ሬካ ከቦታው ላይ እያለቀሰች ሮጣ ሄደች። ከዛም አንዳንድ መጽሔቶችና ጋዜጦች እንደጻፉት ከሆነ ይህ አደጋ ወይም ይሄ ክስተት ከተፈጠረ በኋላ ጂያ ሬካን እቤቷ እራት ጋበዘቻት። በዛውም ከራቱ ጭምር የፈለገ ነገር ብታረጊ መቼም ቢሆን ባሌን አልተውልሽም ብላ ነገረቻት። ስለዚህ ዛሬም ድረስ እስከምትሞት ድረስ ያ ቃሏን ተወታ ጠብቃን ያለችው ጂያ ግን የሚገርመው በዛ ሰዓት ላይ ሲልሲላ የተሰኘ ፊልም ወጣ። ያ ፊልምም የሚተውኑት ጂያ በቸን፣ አሚታብ በቸንና ሬካ ነበሩ። እንደተባለው ከሆነ ይህ ፊልም የሚያጠነጥነው በእነሱ ህይወት ወይም ላቭ ትራያንግል በሚባለው የሶስትዮሽ ፍቅር ላይ የሚያጠነጥን ወይም የእነሱን ታሪክ ኢንስፓየር ሆኖ ነው የሰራው። በ1981 ዓ.ም ዝነኛውና አንጋፋውን ፊልም ሜከር ወይም ፊልም ፕሮዲውሰርና ዳይሬክተር ያሽ ቾፕራ አንድ ፊልም እየሰራ ነበር። ለሶስቱም በጣም ውድና ቅርብ ጓደኛ እንደሆነ የሚነገርለት ያሽ ቾፕራ የአሚታብ በቸን ይሄ እየሰመጠ ያለው እየከሰረ ያለውን የፊልም ዓለም ለማዳን አንድ ፊልም መስራት ያስፈልጋል አለ እና ጥረቱን ቀጠለ። በመቀጠልም ሲልሲላ የተሰኘው ፊልምን ስክሪፕቱን አሰማቸው። ግን እዚህ ታሪክ ላይ ትልቁ ትዊስቱ ወይም አስገራሚው ነገር በፊልሙ ላይ አሚታብ እንዲሁም ሚስቱ እንዲሁም የድሮ ፍቅረኛው ሬካ እንዲተውኑ መፈለጉ አስገራሚ አድርጎት ነበር። ጂያ መጀመሪያ ላይ ለቾፕራ ሳብ ይህን ፊልም አልሰራም ብላ እምቢ አለች። ግን በመጨረሻም ከባሏና ከባሏ ጓደኛ ወይም ፍቅረኛ ጋር ፊልሙን ለመስራት ፈቃደኛ ሆነች። እንዴት ብትሉ ደግሞ የሚገርመው ስክሪፕቱን ጨርሳ ካነበበች በኋላ በፊልሙ መጨረሻ ላይ ባል ፍቅረኛውን ትቶ ወደ ሚስት ሲመለስ የሚታይበት ነው። ማንኛውም አፌር ካረገ ወይም ከማገጠ በኋላ ባል ወደ ሚስቱ ሲመለስ ያለው ነገር ጂያ በቸን በጣም ስለተመቻት በመጨረሻም ፈቃደኛ ሆና ፊልሙን ፈረመች። ፊልሙን በሰዓቱ ሱፐር ሂት ሆኖ ነው ያለፈው። በጣም ተወዷል። उनका दामन छोड़ दीजिए, ये मेरे बस में नहीं और जो मेरे बस में नहीं उसे मैं कैसे कर सकती हूँ। अमित मेरे पति हैं, मेरा धर्म है, वो मेरा प्यार है और प्यार मेरी किस्मत बन चुका है። ጂያም ከፊልም የራቀችበት ገጠመኝ ደግሞ እጅግ በጣም አስገራሚ ያደርገዋል። ይህም ነገር በጣም ኢሞሽናል የሚያደርግ ወይም የሚያሳዝን ነገር ስለሆነ ብዙ ሰውም የሰማው አይመስለኝም። የአሚታብና የጂያ የመጀመሪያ ልጃቸው የሆነችው ಶ್ವೇತಾ የተወለደችው በ1975 ዓ.ም ነበር። እርግዝናው ያው ሾሌ ፊልም በምትሰራ ሰዓት ላይ የነበረ ነው። ልጇም ትንሽ ካደገች በኋላ በጣም በሚያሳዝን በልጅ አንደበቷል ለምንድን ነው እኔን ብቻዬን ትተሽኝ ወደ ቀረጻ የምትሄጅ ብላለቻት። የዛች የህፃን ንግግርም በጂያ ልብ ውስጥ በጣም ትልቅ ቦታ አግኝቶ የፊልም ስራዋን በአጠቃላይ ትታ ወይም ከፊልም ረፍት አድርጋ ሙሉ ለሙሉ ልጆቿን ቤተሰቧ ላይ ትኩረት እንድታደርግ አስገድዳት። ጂያና አሚታብ ያው እንደሚታወቁት ሁለት ልጆች ያላቸው የመጀመሪያ ልጃቸው ಶ್ವೇತಾ በቸን ስትባል ካደገች በኋላ ያው በራሷ መንገድ የተለያዩ ነገሮች ትጣጣራለች። ከዛም በመጨረሻ የቦሊውድ ዝነኛ ቤተሰብ የካፑር ዘር የሆነው ኒኬል ነንዳን አግብታ ተቀምጣለች። ትንሹ ወይም ወንድ ልጃቸው ደግሞ አቢሼክ በቸን ነው። እሱም ልክ እንደ እናትና አባቱ በእነሱ እግር ሄዶ የፊልም ተዋናይ ነው የሆነው። ቢሆንም የስራ ህይወቱ ያው ከዚህ በፊት አቅርቤ ያለው ያን ያህል ስኬታማ ባይሆንም እንደ ቤተሰቦቹ ማለት ነው። ግን ጥሩና ስኬታማ የሆኑ
ፊልሞችን በደንብ አይተንለታል። የጀያ በቸንም የልጅ ሚስት የሆነችው ወይም የአቢሼክ በቸን ሚስት የሆነችው የ1994 ሚስ ወርልድ የነበረችው ዝነኛው አክትረስ አሽዋሪያ ራይ ሆነች ማለት ነው። አሽዋሪና አቢሼክ ለረጅም ጊዜ ቦሊውድ ላይ ፓወር ካፕል ሲባሉ ነበር። የሁለቱን ጥምረት በጣም ብዙ ሰዎችም ይወዱላቸዋል፣ ያደንቁላቸዋል። ግን እንደሚታወቀው ያለፉት ጥቂት ጊዜያት አቢሼክ በቸንና አሽዋሪ ሊፋቱ ነው ወይም አልተግባቡም የሚለው ነገር እንደ እሳት ተበትኗል። ይህ ነገርም እየተሟሟቀ በነበረበት ሰዓት ላይ አሽዋሪያ ራይ የአምባኒ ሰርግ ላይ ብቻዋን መጣች። አቢሼክም ከቤተሰቡ ጋር መገኘቱ በድጋሚ ወሬውን በደንብ አነሳሳውና በሁለቱ መሃል አለመግባባት አለ የሚለው ነገር ጦፈ። በኤአይ የተሰሩ የተለያዩ ቪዲዮዎች ሶሻል ሚዲያ ላይ የተበተኑ ቢሆንም ግን የአቢሼክ አንድ ቪዲዮ በትክክለኛ ቫይራል ሆኗል። እሱም ስለ እናቱና ስለ ትዳሩ የሚያወራበት ነው። What works also is I think Ma and her are very close. Right. You know, they talk about everything. Yeah. Right. Where I'm pretty sure when a woman first comes into her husband's house, she feels a bit out of place, evidently and obviously. እዚህ ኢንተርቪው ላይ እንደሚያሳየው ከረን ጆሃር አሽዋሪን ከእናትና ከእህቱ ሌላ አንቺ ሌላ ሴት ነሽ ብሎ ሲላት አሽዋሪ በጣም በንዴት ቀና ብላ ስታዩ ይታያል። እንዲሁም ሌላ ሴት መባሏንም በጣም ተቃውማለች። አሁን ደግሞ በቅርቡ ያለ አቢሼክ አሽዋሪ ብቻዋን ለቫኬሽን ብላ ወደ ኒውዮርክ ሄዳለች ተባለ። ይህ ነገር ከተሰማ በኋላም በጣም ብዙ ሰዎች ሶሻል ሚዲያ ላይ መርዛማ ከሆኑ አማቾቿ እንኳን ራቀች ለሷ ጥሩ ነው ብለው ሲሉ አቢሼክም ኢንስታግራም ላይ የፍቺ ወሬዎችን ላይክ አድርጓል የሚለው ነገር ደግሞ እሳቱን በደንብ አሟሟቀው። እንደሚባለው ከሆነ ለዚህ ሁሉ ብጥብጥ ዋና መነሻዋ የአቢሼክ እህት መሆኗ እየተነገረ ነው ያለው። በሌላ በኩል ጀያ በቸን ሚዲያ ላይ ወጥታ ስለ ልጇ ሚስት ወይም ስለ አሽዋሪ በምትጠይቅ ሰዓት ላይ ሁልጊዜ እንዳደነቀቻት ነው ወይም ጥሩ ጥሩ ነገር የምትናገረው። ስለዚህ በአድናቂዎችም ሆነ በሚዲያ መሃል ጥያቄ ሆኖ እየተነሳ ያለው በጣም ተረጋግታና በብልጠት የራሷን ትዳር እንዳተረፈችው የልጇንም ትዳር ልክ እንደዛ ጠብቃ ታተርፍለታለች ወይስ ምን ይሆናል የሚለው ነው። እናንተስ ምን ትላላችሁ? የራሳችሁ ሀሳብ አስተያየት ኮሜንት ላይ ብቻ አድርጉልኝ። እስቲ ወደ ጂያ ታሪክ ስንመለስ የትወና ስራዋን ወይም የፊልም ስራዋን ከተወች ከ17 ዓመት በኋላ ስለ አብዮተኞች ታሪክ የሚያነሳው ጎቪንድ ኔህላኒ የተባለው ዳይሬክተር ዳይሬክት ያደረገው ሀዛር ቾራሲ ኪማ የተሰኘውን በ1998 በመስራት ተመለሰች። अपने से बाहर की ताकत पर विश्वास रखते हो, प्रति अपने अंदर की ताकत पर विश्वास रखता था, पर किसी का मजाक नहीं उड़ाता था। हाँ, झगड़ा और बहस जरूर करता था। በመቀጠልም በ2000 ዓመተ ምህረት ፊዛ የተሰኘው ፊልም ላይም ተውናለች። በምርጥ ትወናዋም ቤስት ሰፖርቲንግ ሮል በሚለው ዘርፍ ፊልምፌር አዋርድ መሸለም ችላለች። በ2001 ዓመተ ምህረትም የከረን ጆሃር ፋሚሊ ድራማ ፊልም የሆነው ከቢኩሽ ከቢገም በተሰኘው ፊልም ላይ ምርጥ ትወናዋን አሳይታለች። በመቀጠልም በ2003 ዓመተ ምህረት የከረን ጆሃር ፊልም የሆነው ከልሆናዋ የተሰኘው ላይ የፕሪቲ ዚንታ እናትን ሆና ተውናለች። በሁለቱም ፊልሞቿ ቤስት አክትረስ ፎር ሰፖርቲንግ ሮል በሚለው ዘርፍ ፊልምፌር አዋርድ ተሸልማባቸዋለች። माँ अपनी बेटे से कितना प्यार करती है, इसका जवाब कोई नहीं दे सकता। माँ भी नहीं, क्योंकि इसका कोई जवाब ही नहीं है। በፊልም ስራም በዛው ቀጥላ እስካሁን እስከ 2023 ድረስ ፊልሞችን እየሰራች ነው ያለችው። ግን የፖለቲካ ህይወቷን ደግሞ ስናይ በእያንዳንዱ ንግግሯ ሁልጊዜ መነጋገሪያ እንደሆነች ነው። ብዙ ጊዜም ተቃውሞ እያጋጠማት እየቻለች ነው የምታልፈው። እንዲያውም አንድ ጊዜ በአንድ ንግግሯ የሂንዱ አማኞች እጅግ በጣም ተቃውመዋት ነበረ። መሃራሽትራ ውስጥም ትልቅ አመፅ አስነስተው ነበር። ነገሩ በጣም ሲፋፋም ሲያይ አሚታብ በቸን ወደፊት በመምጣት ለጉዳዩ ይቅርታ ጠይቆ እንዲረጋጉና ሰላም እንዲፈጥሩ ሁሉ ለመናገር ተገደደ። ግን እንደዛ ቢሆንም ሁልጊዜ በምትናገራቸው ንግግሮች መነጋገሪያ መሆኗ የማይቀር ነው። በፓርላማ ንግግሯ ማለት ነው። ये जो है कुछ नया तरीका निकला है कि महिलाएं जो है अपने पति के नाम से जानी जाएंगी, उनका कोई अस्तित्व नहीं है। क्योंकि यहाँ नाम दर्ज है। नहीं सर, इसलिए मैंने कहा उनकी कोई उपलब्धि नहीं है। ብዙ ጊዜም ሶሻል ሚዲያ ላይ ትሮል ያደርጓታል። እንዲሁም በቁጣዋ አንግሪ በርድ ብሎ ስም ሰጥተዋታል። ሆኖም ግን በግል ህይወትም ሆነ በፖለቲካ ህይወቷ እጅግ በጣም ብዙ ውጣ ውረዶችን ካሳለፈች በኋላ ጂያ በቸን መቼም ሽንፈቷን አምና አታውቅም። እያንዳንዱ የሚገጥማትን ፈተና ፊት ለፊት ነው የተጋፈጠቻቸው። እኔም ፕሮግራሜን ሳጠናቀቅ እንግዲህ ትንሽ ረጋ ቀዝቀዝ ብላ ቀሪ ህይወቷን በሰላም ብታሳልፍ ጥሩ ነው ብዬ እላለሁ። በቀጣይም ለምትሰራቸው ስራዎች ለሚያጋጥሟት የስራ ገጠመኞች በአጠቃላይ ስኬትን እየተመኘውኝ ቀሪ ህይወቷም ሰላም እንዲሆን ቤተሰቧ ላይም ሰላም እንድታወርድ ፈጣሪ እርዳታውን ይስጣት ብዬ እላለሁ። ውድ ቤተሰቦች በጂያ በቸን ህይወት ላይ ያዘጋጀሁት ቪዲዮ በዚህ መጠናቀቁ። የዛሬ ቪዲዮ እንዴት አገኛችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ግለጹልኝ። ከዛ በተጨማሪም ስለ ጂያ የተለያዩ ነገሮችን አንስቼ በማወራ ሰዓት ላይ የረሳሁት የዘለልኩት ያለፈኝ እናንተ የምታውቁት ነገር ካለ በኮሜንት እንድጨምሩልኝ ጋብዛችኋለሁ። ለነበረን ቆይታ በጣም አመሰግናለሁ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ प्यार का मुझे
कुछ कुछ होता है, क्या करूँ हाय, कुछ कुछ होता है।